The U.S. Special Forces soldier is under arrest tonight. Authorities say that soldier was involved in the U.S. operation to capture Venezuela's Nicolas Maduro. He's now accused of pocketing nearly $500,000 for betting on Maduro's capture before President Trump announced the capture. በአሁኑ ሰዓት መላው ዓለምን ጉድ ያሰኘ አንድ አስገራሚ ወታደራዊና የገንዘብ ቅሌት ታሪክ ይፋ ሆኗል። ታሪኩ የሚያጠነጥነው ጋኖን ኬን ቫን ዳይክ በተባለ የ38 ዓመት የአሜሪካ ልዩ ኃይል ወታደር ዙሪያ ነው። Sources tell ABC News that a U.S. Special Forces soldier involved in the military operation that captured Nicolas Maduro was arrested for betting on the raid before it even happened. Federal prosecutors said that the soldier placed a bet on Polymarket that Maduro would be removed from office by the end of January. That service member allegedly then made more than $400,000. He is now charged with fraud and unlawful use of confidential government information for personal gain. ይህ ወታደር በአሜሪካ ጦር ውስጥ ለ18 ዓመታት ያገለገለና የማስተር ሰርጀንት ማዕረግ ያለው ከፍተኛ ወታደራዊ መኮንን ነበር። ይሁን እንጂ ይህ ታማኝነቱ የተመሰከረለት ወታደር በታሪክ ታይቶ በማይታወቅ መልኩ የመንግስትን ሚስጥራዊ መረጃ ለግል ጥቅሙ በማዋል በቁጥጥር ስር ውሏል። ነገሩ እንዲህ ነው። ባለፈው ጥር ወር 2018 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር 2026 አሜሪካ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለመያዝ ኦፕሬሽን አብሶሉት ሪዞልቭ የተባለ እጅግ ሚስጥራዊ ወታደራዊ ዘመቻ አቅዳ ነበር። ቫን ዳይክ ደግሞ በዚህ ዘመቻ እቅድና አፈጻጸሙ ውስጥ በቀጥታ የሚሳተፍና እጅግ ስስ የሆኑ መረጃዎችን የማግኘት እድል የነበረው ወታደር ነበር። ዘመቻው ከመካሄዱ ጥቂት ቀናት ቀደም ብሎ ይህ ወታደር ፖሊማርኬት በተባለ በዓለም አቀፍ ደረጃ የታወቀ የውርርድ ድረገጽ ላይ የማይታመን ውርርድ ፈጸመ። ይህ ድረገጽ ሰዎች ስለ ወደፊት ኩነቶች ለምሳሌ ይህ ፖለቲከኛ ከስልጣን ይወርዳል ወይም አይወርድም በሚሉ ጉዳዮች ላይ ገንዘብ የሚወራረዱበት ቦታ ነው። ቫን ዳይክም በታህሳስ ወር መጨረሻና በጥር ወር መጀመሪያ ላይ $33,000 የሚጠጋ ገንዘብ በመመደብ ማዱሮ በጥር ወር መጨረሻ ላይ ከስልጣን ይወርዳል እንዲሁም የአሜሪካ ጦር ቬኔዙዌላ ይገባል በሚሉ ነጥቦች ላይ በድብቅ ተወራረደ። በወቅቱ ማዱሮ ይያዛል ብሎ ማሰብ ለብዙዎቹ አጠራጣሪና ከፍተኛ ስጋት ያለበት ውርርድ ቢሆንም ቫን ዳይክ ግን የዘመቻውን ትክክለኛ ሰዓትና ቀን ስለሚያውቅ ያለምንም ፍርሃት ነው ገንዘቡን ያስቀመጠው። በታቀደው መሰረት ጥር 3 ቀን የአሜሪካ ልዩ ኃይል በካራካስ በሚገኝ አንድ ግቢ ላይ ድንገተኛ ጥቃት በመሰንዘር ማዱሮንና ባለቤታቸውን በቁጥጥር ስር አዋሏቸው። ይህ ዜና እንደተሰማ በውርርድ ድረገጹ ላይ ያሉት የውርርድ ዋጋዎች በከፍተኛ ሁኔታ ጨመሩ። በዚህም ምክንያት ቫን ዳይክ ያስያዛትን $33,000 ወደ $400,000 ትርፍ በመለወጥ በአንድ ጀንበር ባለጸጋ ሆነ። ነገር ግን ደስታው ብዙ አልቆየም። የድረገጹ ባለቤቶች በአንድ ግለሰብ የተደረገው ይህ እጅግ ስኬታማና ያልተለመደው ውርርድ ጥርጣሬ ስለፈጠረባቸው ለአሜሪካ የፍትህ ሚኒስቴር ጥቆማ ያደርጋሉ። መርማሪዎቹ ጉዳዩን ሲከታተሉ ወታደሩ ይህንን ገንዘብ በሚስጥራዊ የዲጂታል ገንዘብ ወይም ደግሞ ክሪፕቶ ከረንሲ በኩል ለማሸሽና ማንነቱን ለመደበቅ ቢሞክርም በመጨረሻ ግን በሰሜን ካሮላይና በሚገኘው ፎርት ብራግ ወታደራዊ ሰፈር ውስጥ በቁጥጥር ስር ውሏል። ይህ ጉዳይ ከፍተኛ መነጋገሪያ በሆነበት ወቅት ታዲያ ፕሬዝዳንት ዶናልድ ትራምፕ ስለ ሁኔታው ተጠይቀው ነበር። ታዲያም በምላሻቸው ዓለም አሁን ላይ ልክ እንደ ቁማር ቤት ወይም ካዚኖ ሆናለች በማለት በግርምት ገልጸውታል። ፕሬዝዳንቱ አክለውም ይህ ድርጊት ታዋቂው የቤዝቦል ተጫዋች ፒት ሮዝ በራሱ ቡድን ላይ ቁማር እንደሚጫወት አይነት ነው በማለት አመሳስለውታል። ይህ ነገር ደስ አይለኝም፣ ጉዳዩም በደንብ እመለከተዋለሁ ሲሉም ድርጊቱን ኮንነዋል። Special Forces soldier who was involved in the capture of Venezuelan President Maduro, who was arrested by federal authorities today on suspicion of insider trading and betting on Polymarket. Are you concerned that federal employees are betting on these prediction markets and potentially getting rich? Well, I don't know about it, but was he betting that they would get him or they wouldn't get him? It sounds like he was betting on his removal from office, that Maduro would be removed. It sounds like he was involved in the operation. That's like Pete Rose betting on his own team. It's a little like Pete Rose. Pete Rose, they kept him out of the Hall of Fame because he bet on his own team. Now, if he bet against his team, that would be no good, but he bet on his own team. I'll look into it, yeah. አሁን ላይ በሽቦ ወይም ደግሞ በቴሌኮሙኒኬሽን ማጭበርበር፣ የመንግስት ሚስጥር ለግል ጥቅም ማዋልና በወንጀል የተገኘን ገንዘብ ማዘዋወር በሚሉ ከባድ ክሶች ተመስርተውበታል። ጥፋተኛ ሆኖ ከተገኘም እስከ
40 ዓመት የሚደርስ እስራት ሊጠብቀው እንደሚችል እየተነገረ ይገኛል። ይህ ክስተት በአሜሪካ ታሪክ ውስጥ አንድ የመንግስት ባለስልጣን ወይም ወታደር ሚስጥራዊ መረጃን በመጠቀም በውርርድ ገበያ ላይ ኢንሳይደር ትሬዲንግ ሲፈጽም የተያዘበት የመጀመሪያው አጋጣሚ በመሆኑ መላውን ዓለም እያስገረመ ይገኛል። ውድ የሳሚ ቲዩብ ቻናል ተከታታዮች ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ታዲያ እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለን። ጤና ይስጥልን።